እንግዲህ ጀማው 8 ላይ ማን እንደገባ እንግዲህ ታውቋል። እና ካሁን በኋላ ለምን ለሊት 9 ሰዓት የተነሳታል? ምን በወጣ አባቴ ግባና ተኛ። እኔ አሁን ነገር አለ ያለው ነገር ከፊፋ ቀመር እኔ የኢንፋንቲኖ ቀመር እኔ አላቅም እንዴ? እኔ አላቅም። እኔን አጠይቅም አባቴ። ተኛ አባቴ። አሁን ይነገራል። በመጀመሪያ ስፔን ከቤልጂየም ሮናልዶ ይንሸጠርሻ ስፔን ሸጠርሽ የቀጠሩን ቋጥርላሽ እያልኩሽ ሸጠርሽኝ። ትወድቃለሽ። ትወዛርድና ዴቤሪ ሲጀመር ወዳችኋለሁ። ከዛስ በዛ ሞሮኮ እንትና ከፈረንሳይ ግዴታ የአፍሪካ ቲም መውደቅ አለበት ሲጀመር። ሁለተኛ ደግሞ ሻዳሽን ነው የሚያመጡልኝ የሚባል ነገር የለም። ሞሮኮ እንግዲህ ማሰላማ ብለሽ ወአለይኩም ሰላም ለጣ በጓሮ በር ያለዛ ከባድ ነው ኬዙ። በዛ በኩል አርጀንቲና ከስዊዘርላንድ አርጀንቲና መውደቅ ይወድቃል። ይቻላል እንዴ? አርጀንቲና ይቻላል እንዴ? ኢንፋንቲኖ አይቻልም ብለዋል። በቃ ምንም ማድረግ አንችልም። ከዛ በኋላ እንግሊዝ ናት ከቫይኪንግ ምናምን ድራማ አያስፈልግም። ፊልም ሰራችሁብን፣ በቂ ፊልም ዋቴ ተሰራን። እንግዲህ ያ ኖርዌይ አላበዛሽው? አበዛሽ እውነት። እንግሊዝ ትላል። ከዛም በኋላ አርጀንቲና ከእንግሊዝ ሲጀመር እኔ አርጀንቲናዊ ነኝ፣ እንግሊዝን እሸጥራለሁ ሲጀመር እኔ ማለት የሜሲ ደጋፊ ነኝ። በዛ በኩል ደግሞ ወደዚህም ጠላሽም በዛ በኩል ወሬ አያስፈልግም። ፈረንሳይ አልፋለች ሲጀመር ፍጻሜ እየጠበቀች ነው። ስለዚህ ፍጻሜውን ደግሞ እናንተ ገምቱ። እውቀቴን ሰጥቷችሁ አንዴ በቃ ይበቃችኋል። ከዚህ በኋላ ያለውን እስቲ ተደሰቱበት። ፍጻሜውንማ እዩ። የቀረውን አትዩ ያልኩት። ይመቻችሁ። ለማንኛውም ጀማው 8 ውስጥ የገቡት ቡድኖች ታውቀዋሉ። ሞሮኮ ከፈረንሳይ ጋር ደርሷታል። ቤልጂየም ከስፔን ጋር፣ እንደምታዩት ደግሞ ስዊዘርላንድ ከአርጀንቲና ጋር የደረሰ ሲሆን ኖርዌይ ከኢንግላንድ ጋር ያደርጋሉ። ጀማው 16 ውስጥ እያሉ ማንን ገምታችሁ ነበር? ማን አበላሸባችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው የኔን ትልቁን ግምት ያበላሸችብኝ ስዊዘርላንድ የምትባል ቡድንሽ። ለነገሩ ብራዚልም አበላሽታብኛለች። 2 ቡድኖች አበላሽተውብኛል። የእናንተን ኮሜንት ሴክሽን ላይ አድርጉልኝ። ቀጣይ ወሳኝ ጨዋታዎች ማንን ጥሎ ያልፋል ብላችሁ ትገምታላችሁ? ሞሮኮ ከፈረንሳይ። ጀማው ሞሮኮ አሪፍ ነሽ ግን ፈረንሳይ ምታልፍ ይመስለኛል። አላቅም። ሞሮኮ ብታልፍ አይደብረኝም ነው ማለት። ስፔን ከቤልጂየም ቆንጆ አቋም ላይ ሁለቱም የሚገኙ ቡድኖች ናቸው። ግን አሁንም የማለፉን አድቫንቴጅ ሜሪ ነው የሚባል ተጫዋች ስፔን ስላላት ማለት ነው ለሷ ቅድሚያ ሰጣለው። ኖርዌይ ከእንግሊዝ ከባድ ኳስ ቢሆንም እንግሊዝ ያሳየችውን ተጋድሎ አይቻለው ከሜክሲኮ ጋርና ለዋንጫው ግምት እየሰጧት ነው። እንግሊዝ ታልፋለች። ስዊዘርላንድ ከአርጀንቲና በጣም አርጀንቲና ቀሏት የምታልፈው ጨዋታ ይመስለኛል። ጀማው የእናንተን ግምት ኮሜንት ሴክሽን ላይ ሀሳብ አስተያየታችሁ መስጠት እንዳትረሱ። ይመቻችሁ። ዓለም ዋንጫው እንግዲህ አሁን ላይ ማለት ነው በቃ ወሳኝ ደረጃ ላይ ደርሷል ማለት ነው። እያንዳንዱ ጨዋታዎች ፍጻሜ ናቸው። ሩብ ፍጻሜ አይደሉም፣ የፍጻሜ ያህል የሚጠበቁ ጨዋታዎች ናቸው ማለት ነው። እና እንግዲህ እኔም የራሴን የግሌን ግምት አስቀምጣለሁ ማለት ነው። ከመጀመሪያው ስንጀምር እንግዲህ ፍራንስ ከሞሮኮ ያበደ ጨዋታ የምናይበት ጨዋታ ነው። ነገር ግን ፍራንስ ታልፋለች ብዬ እገምታለሁ ማለት ነው። በሁለተኛ ደረጃ ደግሞ ኖርዌይ ከኢንግላንድ ሮው እንግዲህ ማን ነው የሚያልፈው ብላችሁ ከጠየቃችሁኝ እንግዲህ እንግሊዝ ያላትን ልምድ ተጠቅማ ታሸንፋለች፣ ወደ ሴሚፋይናል ታልፋለች ብዬ እገምታለሁ ማለት ነው። ከዛም በመቀጠል እንግዲህ ስፔን ከቤልጂየም እንግዲህ ስንመለከት ቤልጂየም እስካሁን ድረስ ደህና ቡድን አልገጠመችም፣ ይሄን ያህል ቶፕ የሆነ ቡድን ማለት ነው። ስለዚህ ስፔን ታሸንፋታለች ብዬ እገምታለሁ። ስለዚህ ሴሚፋይናል ላይ ፍራንስ ከስፔን ማለት ነው። በስመ አብ ያበደ ጨዋታ ነው። በዚህ በኩል ደግሞ ስንመጣ ስዊዘርላንድ ከአርጀንቲና ከተመለከትን በእርግጥ አርጀንቲና ደካማ እንቅስቃሴ እያሳየች ነው፣ ግን ሜሲ አላት ማለት ነው። ሜሲ ካለ ደግሞ የማይቻል ነገር የለም። ሜሲን ይዞ ውድቀት የለም ማለት ነው። ስለዚህ አርጀንቲና ተቸግራም ቢሆን እንግዲህ ይህንን ጨዋታ ታሸንፋለች የሚል እምነት አለኝ። ምክንያቱም ስዊዘርላንድ እንግዲህ ማለት ነው እዚህ ላይ ጨዋታውን በኮሎምቢያ ራሱ እድሉን ስላልተጠቀመችበት ነው እንጂ ኮሎምቢያ ታሸንፋት ነበረ ማለት ነው። ስለዚህ የኔ የሩብ ፍጻሜ ግምት ይሄን ይመስላል ማለት ነው። ሴሚፋይናል ኢንግላንድ ከአርጀንቲና፣ ፈረንሳይ ከስፔን ይገናኛሉ ማለት ነው። ግምታችን እናስቀምጥ። የእናንተን ግምት ኮሜንት ላይ አስቀምጡልኝ። የኔውን ግምት ደግሞ እዚህ ጋር ልንገራችሁ። ፈረንሳይ ከሞሮኮ ጋር ፈረንሳይ ታልፋለች። ለምን ካላችሁ የአፍሪካ ሀገር ቢመራ ራሱ ትመራለች። ማታ ራሱ አይታችኋል። አርጀንቲናን ኢጂፕት 2-0 እየመራች ከ80 ደቂቃ በኋላ 3-2 ተሸነፉ። ከዛ በፊት ሴኔጋል ከቤልጂየም ጋር ነበር። አፍሪካ እየመራች ራሱ ትመራለች። ፈረንሳይ ያልፋል። ኖርዌይ ከእንግላንድ ጋር ሃላንድ ብቻውን ነው ኖርዌይን ያሳልፋል። ስፔን ከቤልጂየም ጋር ይሄ ሁለቱም በጣም ከባድ ጨዋታ ነው። ስፔን ታልፋለች።
አርጀንቲና ታልፋለች። ምንም አይደለም። እነሱን ብታልፎ መጨረሻ ላይ ኖርዌይ ነው ይህንን ዓለም ዋንጫ የምታሸነፈው። ገምታችሁን ኮመንት ላይ አስቀምጡልኝ። ቪዲዮን ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ። ወሳኝ ምዕራፍ ላይ ደርሰናል። ሩብ ፍጻሜ ተቀላቅለናል ይላል። አሁን ወደ ግማሽ ፍጻሜ የሚደረገው ጨዋታ ከፍተኛ የሆነ ተጋድሎ የሚታይበት ለአይን ሳቢ የሆነ ትልቅ ጨዋታ ነው። ግን የእጅ ስራ ይመስላል ማለት በጣም ትልቆቹ ከነሱ በተወሰነ መልኩ አነስ ከሚሉት ጋር የደረሰ ይመስላል። የሆነ በእጅ ምናምን ይሄ የተባለ ነው የሚመስለው እንጂ ይሄ በአጋጣሚ ምናምን የተከናወነ አይመስልም። ስለዚህ በጣም ከባድ የሆነ እንደዛም ሆኖ ግን እነ ኖርዌይ ምናምን ብራዚልን አስቀይመው ነው የወጡት። እንግሊዝን አያስቀይሙም ብለህ መናገር ማለት ነው በጣም ውሸታም ሊያደርግ ይችላል። ስለዚህ በጣም ከፍተኛ የሆነ ተጋድሎን ነው የምንመለከተው ማለት ነው። በአንጻሩ የሞሮኮና የፈረንሳይ ትንሽ ከበድ የሚል ይመስላል። ግን ተጋጣሚዋ ደግሞ ፈረንሳይ እንደመሆኑ ሞሮኮ ያው እርግጠኛ ነኝ ብቻ በመጠኑ የምትቸገር ይመስለኛል። ሌላው እንግሊዝ ከኖርዌይ፣ ቤልጅየም ከስፔን፣ ከዛ በኋላ ደግሞ ይሄ ፊፋ አላል የፊፋ ፌቨር የማይጠፋበት ማለት ነው የፊፋ ቅንብር የሆነው አርጀንቲና ከስዊዘርላንድ እንደዛ ብለን እንተማመን ደስ እንዲላችሁ እንጂ የሚገርም ጨዋታ ነው ማለት ስዊዘርላንድ በቀላሉም ደግሞ እጅ ትሰጣለች ተብሎ አይጠበቅም። ለማንኛውም ግን ሩብ ፍጻሜ ላይ ደርሰናል። ማን ከማን እንደሚገጥም ኦልሬዲ የታወቀ ነገር ነው። እነሆ ኮመንት ሴክሽን ላይ የእናንተን ሀሳብ አስተያየት አስቀምጡልኝ። ይመቻችሁ። ኮፒ ሊንክ አድርጉ። ለአካውንቱ አዲስ የሆናችሁ የፕላስ ምልክቱን መጫን እንዳይረሳ።